እንዴ ምን ያደረክ ነው? እኔ ለሚሄድበት መንገድ መሰናክል ስለምትሆኝብኝ እስከ ወዲያኛው አስወግድ። ጆ እባክህ የሚጸጽትህን ነገር አታውራ። እኔ ለአንተ መሰናክል ልሆን አልችልም። ደግሞ አሁን ሳይክደን አትመስለኝም። በቃ ስትረጋጋ ደህና ስትሆን እናወራለን። አንቺ ነሽ ለእኔ ስለመረጋጋት የምትነግሪኝ? እንደውም ተነሽ ውጭ። ሲያዩሽ እንደውም ምንም ደስ የሚል ነገር የለሽ። ተነሽ እንደውም የኔ ባል እባክህን በቃ ተወኝ። አሁን እኮ መሽቷል። ወዴት ነው የምሄደው? የፈለግሽበት ሂጂ። እንደውም አላቅሽም። ውጪ! እሺ ቆይ ቀስ በል ውጪ! እሺ ይሄን ምግብ በቃ ዝም ብለሽ ትይዋለሽ አይደል? ያው የተማረና ምን ያለ ወርቅ አይርቅ የሚባለው እና ላለመውደቅ ነው ቀን እንደተከለከለ ሰው በሌሊት የምትበይው? ኧረ እኔ አልተደበኩም ጋሽ። ያው እንደምታይ ኪችን ፊት ለፊት ተገትሬ ነው የምበላው። አይለምን። ቆይ እኔ ምን አደረኩሽ? ያስቀየምኩሽ ነገር አለ እንዴ? ምን ነው ጋሽ ደግሞ ምን አድርገህ ነው የምታስቀየመኝ? እንደው የማይመስል ነገር አታወራ እስቲ። አንዴ መብላትሽን አቁመሽ አይኔ ነው አሁን እኔ ጋሽ የምባል ሰው ነኝ? ኧረ አይደለም። ጋሽ ማለቴ ይቅርታ ጆ፣ ግን ኤልዳናስ ምን ነው እንዳትመጣ ፈራሽ? አይ ለምን እፈራለሁ? ግን ያው በዚህ ሰዓት እዚህ ብቻችንን ካየችን ጥሩ አይሆንም ብዬ ነው። የኔ ቆንጆ ምንም ጋሽ ማለቴ ይቅርታ ጆ፣ ግን ኤልዳናስ ምን ነው እንዳትመጣ ፈራሽ? አይ ለምን እፈራለሁ? ግን ያው በዚህ ሰዓት እዚህ ብቻችንን ካየችን ጥሩ አይሆንም ብዬ ነው። የኔ ቆንጆ ምንም ይፈጠር ነገር የለም። ላጉርስ? ላጉርስ? አልፈልግም። ምን እያደረጋችሁ ነው? እኔ ራበኝና ምግብ እየበላሁ ነበር። የምትፈልጊ ከሆነ ጨምር ላድርግና አብረን እንብላ። ይሄ የሚቀለድበት ሰዓት ይመስልሻል? ጆ አንተ ምን እያደረክ ነው? እኔንም እንደሷ መቆጣጠር ፈልገሽ ነው? ይህንን የመጠየቅ መብት የለሽም እያልከኝ ነው? ኦ ሴትዮ፣ እኔ እንደዛ አላልኩ። በፈለኩት ሰዓት የፈለኩት ቦታ መገኘት እችላለሁ። ተሳሳትኩ ነው? ወይ ለምለም፣ ረስቼው። ምግብሽ በጣም ነው የሚጣፍጠው። የሌሊት ረሃቤን አስታክሶልኛል። በእውነት እትዬ ምንም ነገር እንዳሰብሽው አይደለም። ያው ታውቂ የለ እኔ በዚህ ሰዓት ይርበኛል። በቃ ምንም አትበይ። ምንም ነገር መስማት አልፈልግም። እንዴት ግን ባሌን ታጎርሻለሽ? እምልልሻለሁ እኔ ምንም ክፉ ነገር አስቤ አይደለም። እሺ አሁን ግቢና ተኝ በቃ። እሺ ተኝ። ውይ ጆ፣ ቆይ ምን ለማድረግ እየሞከርክ ነው? ፈጣሪው ይህን መቋቋም አልችልም። ይህንን ነገር መቋቋምበት አቅም ስጠኝ። ደግሞ ምን ሆንሽ? ምግቡን እኮ ሳልጨርስ ሄጄ ነው። አንደኛዬን በልቼ አጣጥቤ ልተኛ ብዬ ነው። አይለምለም። ወይ ኤልዳና ምን አይነት ሩህሩህ ሴት ናት ግን። እኔ ባሌ ቢሆን ግን አናቱን በዘነዘና ብዬ ነበር የምዘረግፈው። ደህና ነህ? ቆይ ሰሞኑን ግን የሆንከው ነገር አለ እንዴ? ያጠፋሁት ነገር ካለን በግልጽ ንገረኝ። ምንም አላጠፋሽም። እሺ እና ታዲያ በዚህ ሰዓት ኪችን ርቦክ ነው ወይስ? አይ ኪችኑ ናፍቆኝ ነው። ታዲያ ካራብኝ ምን አደርጋለሁ?
በዚህ ሰዓት እኮ ምግብ በልታ አታውቅም። ከመጀመሩ ነው። ዛሬ ራበኛ። እሺ ታዲያ ከራበክ እኔን አቀሰቅሰኝ ነበር። ቆይ ለምን? ሰራተኛ አለን አይደል? እሷ ደግሞ በዚህ ሰዓት እንደማትተኛ አውቃለሁ። ስለዚህ አንቺ መቀስቀሱ አስፈላጊ መስሎ አልታየኝም። እሺ በቃ ደስ እንዳለ ችግር የለውም። በቃ እሺ እቅፍ አድርገኝና አንተኛ። ልቀቂኝ እባክሽ። እኔ ደክሞኛል፣ ማረፍ እፈልጋለሁ። ለምለም ለምለም ለምለም፣ ወይ ኤልዱ፣ እስኪ ቁርስ አቅርቢና እንብላ። ለእነማን ነው የማቀርበው? እንዴ ጆን የለም እንዴ? ጠዋት እኮ ሻወር ወስዶ ቁርስ ውጭ በላለው ብሎ ወጥቷል። እሺ በቃ ተይው። እንዴ ለምን? ላቅርብልሽና ትበያለሽ እንጂ። አልበላም አልኩሽ እኮ በቃ ስላልፈለኩ ነው። እንዴ መብላትማ አለብሽ። ለምን ሲባል ነው የማትበይው? መፈረም አለበት ወይ ደግሞ ይሄን ነገሮች ማስተካከል አለብኝ ምናምን። ጆ ወይ እናቴ፣ ምንም እኮ እያልከኝ አይደለም። በጣም ቆንጆ ነሽ። ምን ማለቴ በጣም ቆንጆ ነው። ጆ ግን ደህና ነው? ምንም ከቀልቡ አይደለም። እስካሁን ደህና ነበርኩ። ማለት አሁን የተፈጠረ ነገር አለ? አንቺን ሳገኝሽ ደግሞ በይበልጥ ደህና ሆናለሁ። ፋይሎቹን ልፈርምባቸውና መጥቻ ሳያለሽ። ይቅርታ አንኳኩቼ እኮ ነበር። ደግሞ በሩ ክፍት ነበረ። ስራ ይዛችሁ ነበር እንደ የረበሽኳችሁ? አዎ ስራ ላይ ነበርን። አይ ቲንክ እንግዳ ነች መሰለኝ። አይ በቃ ደህናውን ፋይሎቹን በኋላ መጥቼ ወስዳቸዋለሁ። ቆይ ግን ለቢሮ እንደዚህ አይነት አለባበስ ተገቢ ነው እንዴ? ቆይ ምን ልትሰሪ መጣሽ? ደህና ነህ? ደግሞ ምንም ልክ አትመስልም። ቆይ ምን እየሰራችሁ ነበር? እዚህ ቢሮ ውስጥ እንደዚህ ቁጭ ብላችሁ ምንድን ነው የምትሰሩት? ምን ለማለት እየሞከርሽ ነው? ቆይ የቤቱ አልበቃ ብሎሽ ቢሮ ድረስ መጥተሽ ልትጨቃጨቂ ነው? ደሞስ እዚህ ድረስ የመጣሽው ለምንድን ነው ሳታሳውቂ? ቆይ ምን ሆነሃል? ደጋግመህ ለምን መጣሽ እያልክ የምትጠይቀኝ ለምንድን ነው? ባሌ መሆንህን ረሳኸው እንዴ? እና ቆይ ባልሽ ስለሆንኩኝ በፈለግሽ ሰዓት ቢሮ መምጣት አለብሽ? እኔ እንደዛ አላልኩም፣ ግን በማንኛውም ሰዓት ብመጣ ያን ያህል ችግር ያለው አልመሰለኝም። አሁን ለሁሉም ለሆነ ጉዳይ ፈልጌ ነበር። ምንድን ነው እንደዚህ አክለፍልፎ ያመጣሽ? ቀልብህን ሰብስበህ ስማኝ። ለነገሩ እንዴት ብለህ ቀልብህን ትሰበስባለህ? እኔ የምለው ቆይ ግን ቢሮ ውስጥ እንደዚህ አይነት አለባበስ ይፈቀዳል እንዴ? ምንድን ነው የምታወሪው? ምን እንደማወራማ በደንብ ገብቷል። ይኸውልህ እኔ እኮ ለአንተ አስቤ ነው። በጣም አይደል የምታስቢልኝ? አሁን ተነሽና ከዚህ ከቢሮ ውጭ። የሥራ ሙዴን አታጥፊ። እኔ ሕፃን ልጅ አይደለሁ። ስለ ራሴ በደንብ ጠንቅቄ አውቃለሁ። እሺ በቃ ምንም እንኳን አጣዳፊ ጉዳይ ቢሆንም ያንተን ሰላም መረበሽ አልፈልግም። በቃ እቤት በሰላም ነውና እቤት እናወራለን። ምን ደግሞ ብለሽ የምገባበትን ሰዓት ልትነግሪኝ ነው? አይ ይቅርታ፣ በቃ መልካም ቀን ይሁንልህ። ምን እቺ ቆይ አሁን በዚህ ሰዓት ይመጣል? ቆይ ደግሞ ቢሮ ድረስ ሰተት ብላ ትመጣለች? እንዴት እንዳስጠላች። አቤት። እንዴት ነሽ የኔት? እንዴት ስሆን የማታውቂውን ሰው አስቆሞ ማውራት አይከብድም? ለእሱ ይቅርታ እጠይቃለሁ፣ ግን ከዚህ በላይ ወሬሽን ባታረዝሚ መልካም ነው። እኔ ሆኜ ነው እስካሁን የሚሰማሽ። እኔ እንደማንም ሴት ቤቱ ስር መጥመጥ ሙሉ ሰው አይደለም፣ ስራ አለብኝ። እንደዚህ ስትታይ ግን ስራ ያለብሽ አትመስይም። አቤት አቤት። አለባበስሽ ለስራ ቦታ አይመጥንም። አንቺን ማነው ስለ አለባበስ አስተያየት ሰጪ ያደረገሽ? አስተያየት እንዲሰጥሽ መስሎኝ እንደዚህ ስራ ቦታ ለብሰሽ የምትመጪው። ደግሞ አንዳንዴ ስትለብሺ ልብሱ ያምራል ያምርብሻል ከሚባለውም በላይ ሌላ አስተያየትም ተቀበይ። አንዳንዴ ላያምርብሽም ይችላል። በዛ ላይ ደግሞ ልብሱ ለቦታው ይመጥናል ወይ የሚለውንም አስቢ።
አንቺ በጣም ትናገሪ የለ እንዴ? ትሰሚያለሽ? ያየሁትን የተናገርኩት ደግሞ ከስራ ውጪ ባለ አጠገብ ላይሽ አልፈልግም። ከኔ ጋር እኩል አፍ ከመካፈትሽ በፊት ራስሽን ጠብቂ። አንቺ ውሻ እኔን የምታሽ? ምን ሆናችሁ? ጆ ምን አይነት ሰው ነው ያመጣህብን? ኤልዳና እስካሁን ድረስ እዚህ ነሽ? ቢሮ ልበጠብጭ ነው እንዴ መጣሽው? ጭራሽ እኮ በጥፊ ነው የመታችኝ። እኔ እኮ አልሰማሁም። አይዞሽ የኔ እናት። የኔ እናት አይደለም እንደሱ አይደለም። እርሽ ደሞ ሌላ ጣጣ። የኔ ቆንጆ ጎዳችሽ እንዴ? አንተ ባትመጣማ ልደበድበኝ ምን ቀራት? ጆ አመሰግናለሁ። እሺ አንቺን መጠበቅ ግዴታዬ ነው። ለምን ማለቴ ከሷ በላይ አንቺ እኮ ምንም ቢደረግልሽ ቢያንስብሽ እንጂ አይበዛብሽም። አንተ ካልክሽ ወደ እኔ እየመጣሽ ነበር መሰለኝ። ምን ነው? ወይ አቤላ፣ ምን ሆነሽ ነው? ምን ሆነሽ ነው? እዚህ መንገድ ላይ የተፈጠረ ነገር አለ እንዴ? አይ ምንም፣ እኔ ደህና ነኝ። በይ በይ ተነሽ፣ ካፌ ሄደን እናወራለን። አይ እኔ አልሄድም፣ ወደ ቤት የምሄድ ነው የምፈልገው። ደህና እንዳልሆንሽ እኮ ፊትሽ በደንብ ያስታውቃል። እኔ እኮ ደግሜ ምን ተፈጠረ ብዬ ለመጠየቅ ራሱ ተሳቀቁ። አቤላ በጣም ከፍቶኛል። የሚረዳኝና የሚያዳምጠኝ ሰው አጥቻለሁ። ዝም ብዬ ነገሮችን ለማለፍ ብሞክርም ግን በቃ አልቻልኩም። ከአቅሜ በላይ ሆኖብኛል። አንዳንዴ በቃ በጣም በምትወደውና ያስብልኛል ብለህ በምታስበው ሰው ስትከዳ በጣም ነው ውስጥ የሚሰበረው። ውስጥ በጣም ነው የሚደማው። አቤላ በቃ ተረጋጊ። በእኔ እንዴ አጅሪት፣ አንቺም ለካ አንድ እግርሽን ውጭ አውጥተሽ ነው የምትጫወቺው። ለማንኛውም ነገሩን አቅለለሽልኝ። አመሰግናለሁ አቤላ። በቃ አንተም ወደ ምትሄድበት ሂድ፣ እኔም ወደ ቤት እሄዳለሁ። እዚህማ ጥዬሽ አልሄድም። ለምን ካልሆነ ጆን ጋር አትሄጂም? ካልሆነ ልደውልለት እንዴ? አይ እንዴ እንደሱ አይሆንም። አሁን እኔም እሱ ጋር ደርሼ ነው የመጣሁት። ታዲያ እሱ ነው እንደዚህ እንድትከፊ ያደረገሽ? ኧረ አይደለም እንዴ፣ በሌላ ነገር ነው። እባክህን አቤል፣ በቃ ምንም ነገር እንዳትለው እሺ? ኧረ እኔ ምንም አለውም። በአሁን ቤት ሂጂና እረፍት አድርጊ። እኔም እደውልልሻለሁ። እሺ አጅሪት። እሺ ሰውየው ደሞዝም አጅሪት አይደለም። እሺ ሜሪ ነው። ማሳጠር ከከበደ ደግሞ ሜሮን ብለህ ልጠራኝ እንችላለን። ቀስ ኧረ ቀስ። እንዴ ምንድነው እንደዚህ የምትቅለበለቢው? አንድ ነገር አውርቼ እኮ 10 ነገር አወራሽ። እሺ አሁን ለምንድን ነው የፈለግከኝ? ምን የሚፈለግ ነገር አለሽ ነው አንቺ የምፈልግሽ? ግን አይከብድሽም? ምኑ? እንደዚህ ሆኖ ቢሮ መግባቱ ነው። ምን ነው ደበረ? ማን እኔ? ለምን ሲባል እሱን እንጃለ። ለነገሩ ቶ ምቀኛ ከሩቅ አይመጣም። እኔን የማይገባኝ ግን ለምንድን ነው እኔ ስታየኝ አይናችሁ ደም ይለብሰው? አረ አባቴ አምላክ ደም ያልብስሽ። ምን ትመስላለች እቺ? እኔ ግን ምን እንደሚገርመኝ ታውቃለህ? አንተ የጆ ጓደኛ መሆኑ። አቤት አቤት። አዎ ምናልባት ጆ በህይወቱ ከሰራቸው ስህተቶች አንደኛው አንተን ጓደኛ ማድረግ ይሆናል። አንቺ ዝም ብዬ ሰማሽ አፍሻ መጣልሽን ታወሪያለሽ እንዴ? አዎ ይሄን የፈጠርኩት ነገር አይደለም፣ እውነታው ነው። እንደኔ አይነቷን ቆንጆ ለማግኘት ወይ ደህና ሀብት የለህ ወይ ደህና መልክ የለህ። አይ እንግዲህ ፊት ሲሰጥሽ በጣም ተሞላፈጥሽ። ሳልጠራ የጠራኝ እኮ አንተ ነህ። እኔም መንካት ደግሞ በፍጹም የተከለከለ ነው። አይ ብለህ ከመጣ ደግሞ ራስ ምታት ነው የምሆንብሽ። ተግባባን? ምን ትመስላለች እቺ? ቆይ ባልሰራልሽ ጠብቂ። ያኔ ትዝ ይላል እቤት ስገባ እኮ ግንባሬን ሳስመኝ
ሳታቅፈኝ አትቀመጥም ነበር። አሁን ግን እንኳን ያንን ልታረግ ፊቴን ራሱ ማየት አስጠልቷል። ጆዬ እኔ ከጊዜ ወደ ጊዜ በጣም እየፈራው ነው። በቃ በጣም እየጨነቀኝ ነው። የማጣ ይመስለኛል። ልቀቂኝ በእናትሽ። ቆይ እንዴት የድሮውን ነገር ትጠብቂያለሽ? አይኖቼ እኮ ሁሌም አዲስ ነገር ያለው፣ አዲስ ነገር ባየ ቁጥር ደግሞ አዲስ ነገር ያምረኛል። አንቺ ወደ ኋላ እየቀረሽ፣ እኔ ደግሞ ከዘመኑ ጋር እየዘመንኩ ነው። በየጊዜው ልነግርሽ በሞክርም እየሰማሽኝ አይደለም። በየጊዜው መከራና ችግር ነው ይሆንሽብኛለሽ። ጆ የምርህ ነው ግን እየተናገርክ ያለው? እና ቀልድ ይመስልሻል? ግን እኮ አብረን ለመሆን ስንወስን በምንም ሁኔታ ከጎኔ እንደምትሆን ምንም ቢፈጠር እንደማጠለኝ ነግረኝ ነበር። ምንድን ነው የምታላዝኘው? ትሰሚኛለሽ? እኔም እኮ ሰው ነኝ። ልክ እንዳንቺ እቀየራለሁ። እሺ ደግሞ እኔ ምን አድርጌ ነው የተቀየርኩት? ምን ሆናችሁ ነው? ሰላም አይደላችሁም እንዴ? ይህ እሷን እንኳን ተመልከቻት። ሁልጊዜ በመጣው ቁጥር ጽድት ብላ ነው ማግኘት። አንቺ ግን ራስሽን መጣል አይሰለችሽም? አረ እንደዛ አይባልም ጋሼ። ዝም በይ አንቺ ደግሞ። ይልቅ እዚህ መታ በተጎለተች ሰዓት ራሷ እንዴት መጠበቅ እንዳለባት ንገሪያት። ኤልዱዬ ተረጋጊ። ጆ ልክ አይመስለኝም። የሆነ ልክ ያልሆነ ነገርም አለ። ተይኝ ለምለም፣ እሱ ሁሌ ልክ ነው። ደግሞ ያለኝ ነገር በጠቅላላ እንዳለ ልክ ነው። እኔ ራሴ ነኝ እሱን እንዲጠላኝ ያደረኩት። እንደዛማ አትበይ። ይሄ እኮ ብልግና ነው። እንዴት እንደዚህ አይነት ነገር ይናገራል? ካለው ነገር ውስጥ በጠቅላላ አንዱም ስህተት ሆኖ አላገኘሁትም። እንደዛማ ብለሽ ራስሽን አታሳምኝ። የተናገረው ነገር ምን ያህል ልብ እንደሚሰብር አውቃለሁ። ለምለምዬ፣ ጆዬን እኮ በገዛ እጄ ነው እያጣሁት ያለሁት። ፈጣሪ ለምን በዚህ ልክ እኔ ላይ እንደጨከነብኝ ራሱ አላውቅም። እኔ እኮ በጣም ነው የምወደው፣ ግን በቃ ይህን ማድረግ አልቻልኩም። አላውቅም ለምን በዚህ ልክ እንደምፈተን ራሱ አላውቅም። ጆዬን እኮ በጣም አፈቅረዋለሁ። ኤልዱዬ እንደዛ አይባልም። ደግሞ ፈጣሪ የሚወደውን ነው የሚፈትነው ይባላል። የእውነት እኔ በጣም ነው ሰው ይራበኝ። በቃ ሳቅፈው ሰላም እንዲሰማኝ የሚያደርገኝ ልቤን የሚያሳርፍልኝ ሰው ነው ይራበኝ። የኔ እናት አንጀቴ እኮ ተንሰፈሰፈልሽ። እንደዚህማ ባይተዋርነት አይሰማሽ እንዴ? በጣም ጠግበሻል እንዴ? ምን ማለት ነው? አሁን ለስንተኛ ጊዜ ነው የደወልኩልሽ? ምን እጠግባለሁ ብለህ ነው? የሚመችሽ ከሆነና ፈቃደኛ ከሆንሽ ለምን አላገኝሽም? መቼ? ዛሬ ነው አይኔ ቆንጆ። እሺ ችግር የለውም። እሺ እኔ ውድ ተዘጋጅተሽ ጠብቂ፣ እደውልልሻለሁ። አንቺንማ በእጅ ያስገባለሁ። በምንም ታምር ከእጄ እንድትወጪ አልፈልግም። እንደምንም የራሴ አደርግሻለሁ። ሰላም በዚህ ቤት። እንዴት ነህ አቤላ? እንዴት ነሽ? አለሁልሽ ኤልዱ። ጆን የት አለ? ውስጥ ነው። አንቺ እስካሁን አልተረጋጋሽም እንዴ? አይ አረ ተረጋግቻለሁ። ኤልዱ ደህና ለመሆንሽን እኮ ፊትሽ ያስታውቃል። ደህና ካልሆንሽ ለምን አትነግሪኝም? በአንቺና በጆ መካከል የተፈጠረ ነገር አለ? አንተ አትጨነቅ፣ ቀለል ያለ ነገር ነው። እንደዛ እንዳልሆነ እኮ በግልጽ ያስታውቃል። በፊት ማውቃትን ኤልዱ እያገኘኋት አይደለም። ሳይረፍድ የሆነ ነገር ማድረግ አለብን። ንገሪኝና መፍትሄ እንፈልግለት። ምን መሰለህ? እንዴት ዋላችሁ? እንዴ አቤላ፣ ሰሞኑን ጠፍተህ ነበር። ከየት ተገኘ? እዚህ ቢሮ አካባቢ ነበርኩ እና አንደኛ መምጣቴ ካልቀረ ለምን ቤት ጉራ አለን ብዬ ነው። አይ ጥሩ አደረግ፣ ጥሩ አድርገሃል። እኔ የምልህ አቤላ፣ ቡና ላፍላለህ እንዴ? በጣም እድለኛ ሰው ነህ። ማለት እንዴ ምን ማለት አለው? እኔ እንኳን በቤቴ እንደዚህ ተብዬ እኮ አላውቅም። ምን ሆነ ነው? ቆይ ላስታውስህ እንደ ረሳኸው? አንተ እኮ ቡና አትወድም። አልገባኝም። ቆይ እናንተ ሰዎች ምን ሆናችኋል? እኔ የምሄድበት አለ አቤል። የምትወጣ ከሆነ እንውጣ። እንዴ የት ነው የምትሄደው? እሱ እንኳን ሚስጥር ነው። ጆ ግን ሰሞኑን ልክ አይደለህም መሰለኝ። ጸባይም እየተቀየረ ነው። ኤልዱን ግን ትኩር ብላ አይታታል? ዛሬ ነው እንዴ ማየት? እየቀለድኩ እኮ አይደለም። ደህና አይደለችም እኮ። ተጠጋት። ምንድን ነው የፈለገችው? ተረዳት እንጂ። ያላንተ ማን አላት? ሁለት አጠገቧ የሚሆን ሰው እኮ ያስፈልጋት። እሱ ደግሞ ምን ማለት ነው?
ለማንኛውም ትቆያለህ መሰለኝ። ነገሩ ለእናንተ ትንሽ ጊዜ ሲያስፈልጋችሁ አይቀር። ጆን አቤል ደህና ሁን። ልጁ ምን እየሆነ ነው? ሚስቱን የቀማውበት እኮ ነው ያስመሰለው። ምናልባት እኔ እዚህ መሆኔ የሚጎረብጥሽ ከሆነ እኔ ልውጣ እንዴ? አይ አንቺ ምን አደረግሽ ነው? እንጃ እኔ ውስጤ በጣም እየተረበሸ ነው። ይቅርታ ለምለምዬ፣ ተጨንቄ ያስጨነቅኩሽ አይደል? አረ እንደዛ አይደለም። ወይ ወንዶች፣ ወንድ ልጅ ኤልዱ ቆፍሬ ብቀብረው ለራሱ አላምንም። ለምን አታምኚም? ወይስ በጣም ተጎድተሻል? ማ እኔ ለምለም መጀመሪያውኑ መች እንዲጎዱ ይፈቅድ? አፍቅረሽ አታውቂም? ሆ እኔ አፍቅሬ እኔ አንተን ስወድህ አንተ ወደህ ሌላ አውቶቡስ ሞላ ልበል እንዴ? አረ ተረት አንቺ ትተርቺው የለ እንዴ? ምን ተሳሳትኩ እንዴ? የኔ እናት አንቺ አትሳሳች። ምን በወጣሽ ተረቱ ነው እኮ። ጉደኛውንሽ ልጅ። አረ ረስቼው ነገር ሰራሪ አቤል መጥቷል እና እኔ እንሂዳ ሰላም እንበለው። መግባት ይቻላል? ይግቡ የተከበሩ። ይቻላል። ሰው እንደዚህ ማስጠበቅ ጥሩ ነው? ምን ነው መጠበቅ ጸጸት? አንቺን የመሰለሽ ቆንጆ እንኳን ለዚህ ሰዓት 1000 ዓመት ብጠብቅ እንኳን አይቆጭኝ። እንደዛ ነው የሚባለው። እና ወዴት ለምን? ለአንቺ ቆንጆ የሚመጥንሽ ቦታ ወስድሻለሁ። አቤልዬ ምርጥ ሰው እንኳን ደህና መጣ። እንኳን ደህና ቆየሽ። ብታይ አቤል መጥቷል እኮ ስላት አንተን ሰላም ለማለት እንዴት ታክለፍልፋ እንደመጣች። ምን ችግር አለው ደግሞ ለሰላምታ? ሰላምታ ምን ችግር አለው? ሌላስ ነገር ብትጠይቀኝ። በቃ እኔ ስራ ልስራ። አይ ለምን ትመቸኛለች እኮ። ሰላም ካላልኩት ብላ የመጣችው ልጅ እየሮጠች እንድትወጣ አረካት አይደል? እንዴ እኔ ምን አደረግኳት? እንዴ ከሰላምታ ውጪ ሌላ ፓኬጅ አለኝ አልኳት እንጂ። ባይሆን እሱን ተይውና ቅድም ልትይ ነበር። እሱ ሌላ ጊዜ እናወራለን። ጆ ወደ ውስጥ ገብቶ ነው? አይ አስቸኳይ ጉዳይ አለኝ ብሎ ወጣ ብሏል። አስቸኳይ ጉዳይ? አዎ እንደዛ ብሎኝ ነው የወጣው። እሺ በቃ ይሁን። ኤልዳና ጆን ደህና አይደለም እንዴ? አዎ ምን እንደሆነ ነው ያላቅም። በህልሜ ራሱ የማየው ነገር በጣም ያስፈራል። አቤላ ጆዬ ጠልቶኛል። ምን እንደማረግ ራሱ አላቅም። ኤልዱ አንቺ ራስሽን አረጋጊ። ሌላው ነገር በጠቅላላ ይስተካከላል። እንደዛማ ቢሆን በጣም ደስ ይለኛል። እኔ ራሴን ጭንቀትና ህመም ራሱ መሸከም አቅቶኛል። ቢያንስ እንኳን እስካለው ድረስ ደስተኛ ብሆን በጣም ነው ደስ የሚለኝ። ቆይ እኔ ማላውቀው ሌላ ነገር አለ እንዴ? ለጊዜው ማወቅ ያለብን ነገር የለም፣ ግን ማወቅ ሲኖርብህ እነግርሃለሁ። ግን አቤላ አደራህን ጆዬን ከክፉ ሁሉ ነገር ጠብቀው አደራህን። ምንድነው ኑዛዜ የምታስመስዩ? እኔ ጭንቀት አልወድም ታውቂያለሽ አይደል እንዴ? ባይሆን ለባብሽና ወጣ ብለን ዞር ዞር እንበል። ውይ ይቅርብኝ፣ እዚሁ በሆን ይሻለኛል። ጆዬ ደግሞ ካየ በጣም ነው የሚደብረው። ምንድነው አንቺ ለሌላ ነገር ምንወጣ እኮ አስመሰልሽ። ባይሆን ልብስ ቀይርና ወጣ ብለን ዞር ዞር እንበል። እሺ በቃ ጃኬት ደርቤ ልምጣ። መቼስ ምግቡን ሳትረሺ መጣ። ወይ በስመ አብ አስደነገጥከኝ። ቆይ አንተንም ያክል ሰውዬ ኮቴ የለህም ቢባል ማን ያምናል? እና ስራ እንዴት ነው? መቼስ ቤቱን ለምደሽዋል። ምን ስራ ላይ ብለህ ነው? እንዴት? ፈጣሪ ባርካችሁ። እዚህ ቤት ከምሰራው የሚበላው ይበልጣል። ቀለቡ ለእኔ ነው የሚገዛው። እና ደሞዝ ትቀበያለሽ? ደሞዝ ብለው ሲሰጡኝ መቼስ እምቢ አልል። ቆይ እንደዚህ የምታስቀባጥረኝ ደሞዝ ልታስከለክለኝ ነው እንዴ? አረ እናቴ እኔ ለምን የሰው እንጀራ ገመድ በጥሳለሁ? ባይሆን ቻውልሽ ነው የመጣሁት። በይ እንግዲህ። እንዴ ሳትበላ? ምኑን በላሁት? በይ እንግዲህ። ለማንኛውም ጎበዝ፣ እንዲህ ነው እንጂ ሳይደረደሩ መውጣት። አሪፍ ጊዜ ነበረን አይደል? ቸኮልሽ እንጂ ትንሽ ብንቆይ ደስ ይለኝ ነበር። እኔም ደስ ይለኝ ነበር፣ ግን በጣም አመመኝ። አንተም ደግሞ በጊዜ መግባት አለበት ለማለት። ቆይ ሚስት እንደሌለኝ እያወቅሽ ለምን ከኔ ጋር ሆንሽ? አንተ እንደማትወዳት አውቃለሁ፣
በዛ ላይ ለአንተ ጥሩ ስሜት አለ። እግርሽ እስኪ ቀጠን ድረስ አዞርኩሽ። የሆነ በጣም ነው የደከመኝ። ልክ ነሽ እኮ አንዳንዴ እኮ ከቤት መውጣት አለብሽ። እግርሽን ማፍታታት እኮ ግዴታ ነው። አዎ፣ ግን አሁን ባለውበት ሁኔታ ከቤት መውጣት አልፈልግም። ኤልዱ አንቺ ግን በጣም ጠንካራ ሴት ነሽ። ላያስችል አይሰጥም አይደል የሚባለው። ከመቻል ውጭ ምን አማራጭ አለኝ ብለው ነው። አይዞሽ፣ ሁሉ ነገር በቅርብ ቀን ያበቃል። ለምን በዚህኛው ቅያስ አንሄድም? አጠር ይላል። ኧረ አዎ፣ በጣም መሸኩ። ጆዬም ደግሞ ቤት ይጠብቀኛል። እንዴት አይገርምም? ግን እንዴ እየሳማት ምን ሆነሽ ነው? ተነሽ። ምን ሆነሽ ነው? ያየሁት ነገር እውነት ነው? ኧረ ምንም አላየሽም እንዴ? ስትወርቂብኝ እኮ እኔ ግራ ገባኝ። ያየሽው ነገር አለ እንዴ? ጆዬ ከሴት ጋር ሲሳሳም ነው ያየሁት። ኧረ እንደዛ የሚባል ነገር የለም። እንዴ አመመሽ እንዴ? እንደውም ወደ ቤት እንሂድ። ሆስፒታል ልውሰድሽ ወይም? አይ አይቻልም። ኧረ አላየሽም። ተይ እንዴ ያላየሽው እንዴ? ምን እንመለስ። ኧረ እንመለስ። አላየሽም? አንተ ግን በጣም ጨካኝ ሰው ነህ። ጠረሽኝ ለምለምዬ? በቃ ዝም ብለህ ነው የምትቀመጠው? ምንም የምታደርገው ነገር የለም? ምን እንዳደርግልሽ ፈልግሽ ነው? እንዳደርግልሽ የምትፈልጊው ነገር አለ? ይሄ የምንቀልድበት ሰዓት አይደለም። አንድ ቀን አምሽታ ማታቅ ልጅ ዛሬ ምን ቢገጥማት ነው? እኔ ደመ ነፍሴ ምንም ጥሩ ነገር እየነገረኝ አይደለም። ለምለም እባክሽን አጭቅጭቅኝ። ለራሴ ደክሞኛል፣ ልረፍበት። ቆይ እንዴት ቻልክበት? ምኑ? በዚህ ልክ ይህች ምስኪን ሴት ላይ እንዴት ትጨክናለህ? ምንም ብትሆን እኮ ሚስትህ ናት። ልታስብላት፣ ልትጠነቀቅላት፣ የሚያስጨንቃት ሁሉ ሊያስጨንቅህ ይገባል። መቼ ስራ የለባት? ይሄኔ ከአንዱ ጋር እየተንዘላዘለች ይሆናል እንጂ። ኧረ በስመ አብ በልጆ። ኤልዳና እንደዛ እንደማታደርግ አገር ምድሩ ይመሰክርላታል። ይኸውልሽ ለምለም፣ ስለማንም ሰው ቢሆን እርግጠኛ ሆነሽ ማውራት የለብሽም። እኔ ግን ስለ ኤልዳና እርግጠኛ ሆኜ ማውራት እችላለሁ። አትችይም። አሁን ወሬውን ትተን ልንፈልጋት ምንወጣ ነው የሚሻለው። ስልኳም እየሰራ አይደለም። ምን እንደተፈጠረ ምንም አናውቅም። ምንም አይፈጠርም። ይልቅ አንቺ ተረጋጊ የኔ ቆንጆ። በቃ እኔ ወጥቼ እፈልጋታለሁ። ቁጭ በይ፣ ትመጣለች አልኩሽ እኮ። ምንድነው የምታለቃቅሽው? እንደውም ለምለምዬ ይሄ ጊዜ ለኛ አሪፍ ሳይሆን አይቀርም። አንቺም ለኔ ያለሽን ነገር በነፃነት ትገልጭልኛለሽ። እሱ ደግሞ ምን ማለት ነው? ግልጽ እኮ ነው የማወራው። እስከ ዛሬም ቢሆን እሷን ፈርተሽ ነው የሚሆነው። ለምታወራው ነገር ተጠንቀቅ እንጂ እባክሽ አትገደሪ።